ስንቄ ባንክ የስፖርት ዘገባ የክብር አጋራችን ነው። ከልብ እናመሰግናለን። እንዴት አምሽታችኋል ክቡራት ተመልካቾቻችን? ለኢቲቪ 57 ወደ ያዝናቸው ስፖርታዊ ጉዳዮቻችን እናልፋለን። ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ ክለቦች የአቋም መለኪያ ውድድር ዛሬም በሶስተኛ ቀኑ ሲቀጥል በርካታ የማጣሪያ የፍጻሜ ውድድሮች ዛሬ ተከናውነዋል። በ400 ሜትር መሰናክል ወንዶች የኢትዮ ኤሌክትሪኩ መርደኪዮስ ወልዴ 44.87 ሴኮንድ የሆነ ፈጣን ሰዓት አስመዝግቦ ሲያሸንፍ አዲስ አለምነህ ከመቻል እንዲሁም ማርሳም ዳንኤል ከሲዳማ ቡና ሁለተኛና ሶስተኛ ደረጃን አግኝተዋል። የኢትዮጵያ ንግድ ባንኮቹ ጫልቱ ኢታፋ በምርኩዝ ዝላይ ሴቶች እንዲሁም አብርሃም ቶንጫ በመዶሻ ውርወራ ወንዶች ያሸነፈባቸው የውድድሩ ሶስተኛ ቀን የሜዳ ተግባራት ውጤቶች ናቸው። የአጭር የመካከለኛ የእርምጃ የ3000 ሜትር እና ሜዳ ተግባራት የአቋም መለኪያ ውድድር በነገው ዕለትም ቀጥሎ ይካሄዳል። የኢትዮጵያ ከፍተኛ ሊግ የመጀመሪያ ዙር የምድብ ሀ ጨዋታዎች ፍጻሜውን አግኝቷል። ምድቡን ጋሞ ጨንቻ በ21 ነጥብ ሲመራ የካ ክፍለ ከተማ ደግሞ በ19 ነጥቦች ይከተላል። ባቱ ከተማ 16 ነጥቦችን በመሰብሰብ ከመሪው በ5 ነጥቦች ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጧል። ሀረር ከተማ ከአቃቂ ቃሊቲ ክፍለ ከተማ ጋር እኩል 6 ነጥቦችን በመሰብሰብ በምድቡ ግርጌ ላይ የተቀመጠ ቡድን ነው። 11 ቡድኖች የተሳተፉበት የሚገኘው የምድብ ለጨዋታዎች ደግሞ 10ኛ ሳምንት ላይ ደርሷል። ምድቡን ሀላባ ከተማ በ19 ነጥቦች እየመራ ይገኛል። በዝርዝር ወደምንመለከተው ቀዳሚ ጉዳያችን ስናልፍ በኢትዮጵያ እግር ኳስ የአደረጃጀት የገንዘብ አወጣጥ ስርዓት የአመራር ብቃትና የመሰረተ ልማት ግንባታ ላይ ያሉ ብልሹ አሰራሮች እግር ኳሱን ኋላ ቀር እንዳደረገው ተገለጸ። ዘመናዊ ተቋም ለመገንባትና ሁሉን አቀፍ ተከታታይነት ያለው እግር ኳስ ለመፍጠር ስትራቴጂካዊ እቅድ ማዘጋጀት አስፈላጊ መሆኑም ተገልጿል። አብርሃም አድማሱ ይህን ጉዳይ በተመለከተ ተጨማሪውን አዘጋጅቷል። የእግር ኳስ መንፈስ እግር ኳስ አስተሳሳሪያችን እንዲሆን በአፍሪካ እግር ኳስ ታሪክ ውስጥ ኢትዮጵያ በውድድሮች ከመሳተፍና በውሳኔ ሰጭነት ላይ የነበራት ተጽዕኖ ጠፍቶ በራሷ የውስጥ አሰራር ላይም ጥያቄ የሚነሳበት እግር ኳስ ባለቤት ከሆነች ሩብ ምዕተ ዓመታትን ተሻግራለች። ኢትዮጵያን ወደ ከፍቷ ለመመለስም እግር ኳሱንና ተቋሙን በስትራቴጂካዊ ለውጥ ለመቀየርም ስራዎች እየተሰሩ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን እያዘጋጀ በሚገኘው የ5 ዓመት የስትራቴጂክ እቅድ ላይ ባስጠናው መነሻ ሀሳብ ከባለድርሻ አካላት ጋር ምክክር አካሂዷል። በውይይት መድረኩ ላይም ተሳታፊዎቹ የተቋሙን አደረጃጀት፣ የገንዘብ አወጣጥ ስርዓት፣ የአመራር ብቃት፣ የመሰረተ ልማት ግንባታ ላይ ትኩረት መደረግ እንዳለበትም ሀሳባቸውን ሰጥተዋል። ያሰሩናል ብለን የተቀበልናቸው ቱልስ ለምሳሌ የግዢ መመሪያ አንድ ቱል ነው። የቅጥር መመሪያ አንድ ቱል ነው። የተጫዋቾች መመልመያ ስርዓት አንድ ቱል ነው። እነዚህ ቱሎች በደንብ ኤግዛማይን መደረግ አለባቸው። የመንግስት አካላት ትኩረት በደንብ እንዲሰጡ አስገዳጅ ሁኔታ በብሔራዊ ፌዴሬሽንም ወይ ከመንግስት ጋር ተነጋግሮ ቢያደርግ። ይሄን ስል ለምንድን ነው ብዙ ጊዜ ታዳጊዎች ላይ ትኩረት አይሰጡም። የመንግስት አካላት በየክልሉ ወይ ከተማ አስተዳደሩ ስር ያሉ ብዙ ትኩረት አይሰጡም። የትኛው ነው እነሱ ከፍ ያለው ላይ ብቻ መጥቶ እዛ ተንጠልጥሎ ያለውን ነገር እዛ ላይ መስራት ብቻ ነው የሚፈልገው። ከታች ክልል ላይኛው አይኖርም። 549 ተሳታፊዎች በተሳተፉበት የመነሻ ሀሳብ ላይ የፌዴሬሽኑና የእግር ኳሱ ነባራዊ ሁኔታ ስጋት ውስጥ እንደሚገኝ የሚጠቁም ምላሽም ተሰጥቶበታል። የኢትዮጵያ ስፖርት በጣም የሚገርማችሁ ነገር እንግዲህ እኛም ረጅም ዓመት ሰራን። እግር ኳስ ብቻ አይደለም የሚመራው አካል በጣም ይገርመኛል። እና እንዴት ለውጥ ሊመጣ ይችላል? እንዴት አድርጎ ነው ለውጥ የሚመጣው? የስፖርት ትልቁ መገኛ ቦታዎች ቢቀመጡ የመጀመሪያው ቦታ ትምህርት ቤቶች ናቸው። ስለዚህ እንደ ፌዴሬሽን ትምህርት ቤቶችን በምን አይነት መልኩ ደግፎ አቅፎ ከዛ ጋር ያሉትን ለምሳሌ ካሪኩለማችን ኳሳችን ሊያሳድግ የሚችሉ ነገሮች አሉት ወይ? አመራሩ ለእግር ኳሱ በጣም ጥሩ ሲሆን ክለቦች ጥሩ ይሆናሉ። ስፖርቱን የማይደግፉ እንዳሁን ክለቦቹ ይፍረሱ ብለው የሚያምኑ አመራሮች ሲመጡ ደግሞ ለእግር ኳሱ ትልቅ አደጋ ይፈጠራል። ስለዚህ ትልቁ ነገር አደጋ ነው። ይሄ ምን አስከተለ? ክለቦች አውቶኖመስ ሆነው እንዳይንቀሳቀሱ ወደ ቢዝነስ እንዳይገቡ አድርጓቸዋል። የኢትዮጵያ እግር ኳስና የፌዴሬሽኑን አሁናዊ ሁኔታ መነሻ በማድረግ የተዘጋጀው ጥናት ነገ ላይ የተሻለ ተቋምና እግር ኳስ ለመፍጠር የሚያስችሉ ግብዓቶች የተገኙበት እንደነበረም የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና የጥናት ቡድን ሰብሳቢው አቶ ማረጉ ሀብተማርያም ላይ ቲቪ ተናግረዋል። የኢትዮጵያን ብሔራዊ ቡድን ደረጃና ውጤታማነት ማሻሻል ላይ ያተኮረ የገቨርናንስ ስርዓታችንን፣ የስፖርቱን አስተዳደር ስርዓታችንን፣ የሰው ሀብታችንን፣ ፋይናንሳችንን፣ ግራስሩት ሌቭል ዴቨሎፕመንት እና ኢንፍራስትራክቸር ያልነው ነው ከታች በርካታ ወጣቶችን ማፍራት የሚያስችል እነዚህን 3 ስትራቴጂዎች በዝርዝር ያመላከተ ዶክመንት ነው። የስትራቴጂው ፒላሮች ወይም ስኮፖች ውስጥ አግኝተናል።
አንዳንዶቹ ላይ እንዲሁም ከጠበቅነው የበለጠም ግብዓት አግኝተናል። የስትራቴጂክ እቅዱ ፌዴሬሽኑ ዘመኑን የዋጀ ተቋም ለመገንባትና ሁሉን አቀፍ ተከታታይነት ያለው እግር ኳስ ለመፍጠር እየሰራ ያለውን ስራ ውጤታማ ለማድረግ ትልቅ ሚና ይኖረዋል ሲሉ ዋና ስራ አስፈጻሚው አቶ ባህሩ ጥላውን ተናግረዋል። እንደዚህ መሰል ስትራቴጂክ እቅድ ላይ ይሄ ዜሮ ድራፍቱን ከባለድርሻ አካላት ጋር ለመወያየት መነሻ ምክንያት የሆነው ከዚህ ቀደም የሚታቀዱ እቅዶች ለሁሉም ባለድርሻ አካላት አድሬስ ከማድረግ ጋር በተያያዘ ወይም ጠቅላላ ጉባኤ ላይ አቅርቦ ከማጸደቅ በዘለለ ሁሉም ሜምበር አሶሲዬሽኖች ምን መስራት እንዳለባቸው አስበው የሚንቀሳቀሱበት ስትራቴጂክ ሆኖ 5 ዓመትን ታሳቢ በማድረግ ከኛ መነሻ በማድረግ የሚሰሩበት አግባብ የለም። ስለዚህ እግር ኳስ ደግሞ የጋራ ስራ ነው። የኢትዮጵያ እግር ኳስ ፌዴሬሽን ብቻውን የሚሰራው ስራ ስላልሆነ ሁሉም ባለድርሻ አካላት ምን ማገዝ መቻል አለብኝ፣ በምን መልኩ ልደግፍ፣ የኔ ሚና ምንድነው የሚለውን በደንብ ክሊርሊ አውቀው እንዲሰሩ የሚያስችል ትክክለኛ ሮድማፕ ነው ማለት ይቻላል። በስትራቴጂካዊ እቅዱ ላይ የሚደረገው ውይይት ቀጣይነት ያለውና በባለድርሻ አካላት የጋራ ስምምነት ላይ ሲደረስ ወደ ተግባራ እንደሚገባም ከፌዴሬሽኑ ያገኘነው መረጃ ያመለክታል። ኢትዮጵያውያን ብስክሌተኞች በዓመቱ በተለያየ የአፍሪካ ሀገራት በተካሄዱ ሻምፒዮናዎች ላይ አመርቂ ውጤት እያስመዘገቡ ይገኛሉ። ውጤቶቹ መመዝገባቸው አሁን ላይ ታዳጊ ብስክሌተኞች ላይ መነቃቃትን እየፈጠረ እንደሚገኝ ተነግሯል። ተጨማሪውን ተከታትለን እንመለስ። በኦሎምፒክ ጨዋታዎች ከተካተቱ የስፖርት አይነቶች መካከል የብስክሌት ስፖርት አንዱ ነው። ኢትዮጵያ በኦሎምፒክ ጨዋታ መሳተፍ ከጀመረችበት እንደ አውሮፓውያኑ ዘመን አቆጣጠር ከ1956 የሜልቦርን ኦሎምፒክ ጀምሮ በብስክሌት ስፖርት በተለያየ ጊዜ ተሳትፎ አድርጋለች። ያም ሆኖ እንደ አውሮፓውያኑ ዘመን አቆጣጠር ከ1992 የባርሴሎና የኦሎምፒክ ጨዋታዎች በኋላ በነበሩ 6 ተከታታይ የኦሎምፒክ ጨዋታዎች ላይ ከብስክሌት ስፖርት ውድድር ርቃ ቆይታለች። ነገር ግን በቅርቡ በተደረጉ በቶኪዮና በሪዮ ኦሎምፒክ ጨዋታዎች ዳግም ወደ ተሳትፎ መመለስ ችላ እንደነበር ይታወሳል። የኢትዮጵያ ብስክሌተኞች በዓመቱ በተለያዩ አፍሪካ ሀገራት በተካሄዱ ሻምፒዮናዎች ላይ አመርቂ ውጤት እያስመዘገቡ ይገኛሉ። ለአብነትም በቅርቡ በሩዋንዳ ኪጋሊ በተደረገ የዓለም ብስክሌት ሻምፒዮና በ5 የውድድር አይነቶች ኢትዮጵያ ተሳትፎ አድርጋ ከአፍሪካ ቀዳሚ ሆና አጠናቃለች። እንደዚሁም በአንጎላ አስተናጋጅነት በተደረገው የአፍሪካ ወጣቶች ጨዋታ በብስክሌት ስፖርት 2 ወርቅ፣ 2 ብርና 1 የናስ ሜዳሊያ በአጠቃላይ 5 ሜዳሊያዎችን አስመዝግባለች። የዚህ ውጤት መመዝገብ አሁን ላይ ታዳጊ ብስክሌተኞች ላይ መነቃቃትን የፈጠረ እንደሚገኝ ተነግሯል። ትልቅ ውጤት ነው። ዛሬኛ ውድድር ላይ እናደርግመተው ወሬው እሱ ብቻ ነው። ልጆቹ ቁጭ ብለው ወይኔ እኔ መቼ ነው ጋሼ መቼ ነው የምንሄደው? እኔ ጠይቁኝ ነበር። ውጤት ስታመጣ ስትወዳደር ነው። ትሬኒንግህን በአግባቡ ስትሰራ ነው። አመጋገብህን በደንብ ስትሰራ ነው። የአሰልጣኝ ምክር በደንብ ስትሰማ ነው። የቡድን መሪ ምክሮችን በደንብ እንደ ስፖርተኛ ስትሆኑ የማትሄዱበት የማትደርሱበት መንገድ የለም ነው የምላቸው። ኢትዮጵያ በአፍሪካና በዓለም አቀፍ መድረክ ላይ ስኬትን እያስመዘገበች መምጣቷ በብስክሌት ስፖርት ያሉ ችግሮች ተፈቶ የተሻለ ትኩረት ከተሰጠው ስኬታማ ልትሆን እንደምትችል ማሳያ መሆኑ ተነግሯል። ያው እንደዚህ አይነት አሁን በሀገር አቀፍ ደረጃ ተወዳድረው ለዚህ ለሀገራችን ባንዲራዋን ከፍ አድርጎ ሲያውለበልቡ፣ በዛ ላይ ደግሞ ብስክሌትም እየተስፋፋ ይሄዳል። እንደዚህ አይነት ውድድሮች ላይ ሲሳተፉ አሁን እንደ ሩጫው እንደ በፊቱ ማለት ነው በብስክሌት ላይም በደንብ ቢሰራ። አሁን ሳይክሎች አሁን ኮርሶች በጣም ውድ ናቸው። ዝቅተኛ የሚባለው ከ300 ሺህ እስከ 200 ሺህ ድረስ እና እንደሱ አይነት ብስክሌቶች ደግሞ በጀት ተመድቦላቸው አሪፍ ስታንዳርዳቸውን የጠበቁ ብስክሌቶች ቢገቡና እንደዚህ አይነት ውድድሮች ላይ ደግሞ በሰፊው ብንወዳደር ከሩጫውም በላይ እናሻሽለዋለን እንላለን። እንደ አውሮፓውያን አቆጣጠር 2028 ላይ በአሜሪካ ሎስ አንጀለስ ላይ በሚደረገው ኦሎምፒክ በብስክሌት ስፖርት ኢትዮጵያ እንድትሳተፍ በተለያዩ አህጉር አቀፍና ዓለም አቀፍ ውድድሮች ላይ ውጤት ማስመዝገብ ይጠበቅባታል። የጋቦን ብሔራዊ ቡድን በሀገሪቱ መንግስት መታገዱ ተገለጸ። ብሔራዊ ቡድኑ የተካሄደ በሚገኘው የአፍሪካ ዋንጫ ላይ በምድብ 6 ተደልድሎ ያደረጋቸውን 3ቱንም የምድብ ጨዋታዎች ተሸንፎ ያለምንም ነጥብ ከውድድሩ መሰናበቱ የሚታወስ ነው። ይህንን ተከትሎ ብሔራዊ ቡድኑ ያስመዘገበው ደካማ ውጤት የጋቦን መንግስት ባለስልጣናትን ማስቆጣቱ ተገልጿል። በዚህም የጋቦን መንግስት ለውጤት መጥፋቱ ኃላፊነት አለባቸው ያላቸውን የአሰልጣኝ ቡድን አባላት መበተኑ ተነግሯል። በተጨማሪም የሀገሪቱ መንግስት ብሔራዊ ቡድኑን ላልተወሰነ ጊዜ ማገዱን አስታውቋል። የእንግሊዝ ፕሪሚየር ሊግ የበዓል ሰሞን ጨዋታዎች ዛሬም ሲቀጥሉ ማንቸስተር ሲቲ ከሰንደርላንድ የሚያደርገው ጨዋታ እጅጉን የሚጠበቅ ነው። በሌላ ጨዋታ ሊቨርፑል አንፊልድ ላይ ሊድስ ዩናይትድን ሲገጥም፣ በለንደን ደርቢ ደግሞ ብሬንትፎርድ ከቶተንሃም ሆትስፐር ይገናኛሉ። መሰረት ተስፋዬ ተጨማሪ አላት።
በፈረንጆቹ አዲስ ዓመት የመጀመሪያ ቀን በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ምሽት 4 ጨዋታዎች በተለያዩ ስታዲየሞች ይከናወናሉ። በሊጉ የበዓል ሰሞን ጨዋታዎች መርሃ ግብር በ19ኛ ሳምንት በሊጉ አናት ላይ ለመቀመጥ ከአርሰናል ጋር እየተፎካከረ የሚገኘው ማንቸስተር ሲቲ ወደ ስታዲየም ኦፍ ላይት ተጉዞ ከሰንደርላንድ ጋር የሚያደርገው ጨዋታ ተጠባቂ መርሃ ግብር ሆኗል። ምሽት 5 ሰዓት በሚደረገው ጨዋታ በውድድር ዓመቱ በሜዳው ምንም ጨዋታ ያልተሸነፈው ሰንደርላንድ ለማንቸስተር ሲቲ ከባድ ተፋላሚ እንደሚሆን ተገምቷል። በ40 ነጥብ ሁለተኛ ደረጃ ላይ የሚገኘው የፔፕ ጋርዲዮላ ቡድን በሜዳው 9 ጨዋታዎችን ያልተሸነፈውን ሰንደርላንድን ለመርታት በመርሃ ግብሩ ይዞት የሚገባው የጨዋታ አቀራረብ ከወዲሁ ትኩረትን ስቧል። አጥቂያቸውን ኦማር ማርሙሽን በአፍሪካ ዋንጫ ምክንያት ያጡት ሲቲዝኖቹ ጆን ስቶንስንና ጄሬሚ ዶኩን በጉዳት በምሽቱ መርሃ ግብር እንደማይጠቀሙ ተነግሯል። ባለፉት 5 የሊግ ጨዋታዎች በአንዱ ብቻ ያሸነፉት ሰንደርላንዶች ወደ ድል ለመመለስ በምሽቱ ጨዋታ ይፋለማሉ። ጥቁር ድመቶቹ በሁሉም ውድድሮች ከማንቸስተር ሲቲ ጋር ባደረጓቸው ያለፉት 8 ጨዋታዎች ማንቸስተር ሲቲን ማሸነፍ አልቻሉም። በፕሪሚየር ሊጉ በተመሳሳይ ምሽት 5 ሰዓት ሁለቱን የለንደን ከተማ ክለቦች ብሬንትፎርድንና ቶትንሃም ሆትስፐርን የሚያገናኙ ጨዋታ በብሬንትፎርድ ሜዳ ይደረጋል። በቶትንሃም ቤት በታሰበው ልክ ውጤታማ መሆን ያልቻሉት አሰልጣኝ ቶማስ ፍራንክ በተቃራኒ ሆነው የቀድሞ ክለባቸውን ይገጥማሉ። በተከታታይ ጨዋታዎች የለንደን ከተማ ክለቦችን የሚገጥሙት ስፐርሶቹ በ26 ነጥብ በደረጃ ሰንጠረዡ 13ኛ ስፍራ ላይ ተቀምጠዋል። ከስፐርሶቹ ጋር የመቆየት ህልውናቸው አጣብቂኝ ውስጥ የገባው ቶማስ ፍራንክ በሊጉ ደረጃቸውን ለማሻሻል ወሳኝ ፍልሚያቸውን ከሜዳቸው ውጭ ያደርጋሉ። ዶሚኒክ ሶላንኬ፣ ፔፔ ሳርና ዴስቲኒ ኦዶጊ በምሽቱ ጨዋታ በጉዳት የማይሰለፉ የቶትንሃም ሆትስፐር ተጫዋቾች ናቸው ተብሏል። በሌላ የሊጉ መርሃ ግብር ምሽት 2 ሰዓት ተኩል ሊቨርፑል አንፊልድ ላይ ከሊድስ ዩናይትድ ይጫወታል። በውጤት ደረጃ መሻሻሎችን እያሳየ የሚገኘው የአርነ ስሎት ቡድን ሊቨርፑል በወራጅ ቀጠና ውስጥ የሚገኘውን ሊድስ ዩናይትድን የሚገጥምበት ጨዋታ ይሆናል። ወሳኝ አጥቂዎቻቸውን መሐመድ ሳላንና አሌክዛንደር አይዛክን በጉዳትና በአፍሪካ ዋንጫ ተሳትፎ ምክንያት ያጡት ቀዮቹ በሊጉ 4ኛ ተከታታይ ድላቸውን ለማግኘት ይጫወታሉ። ዛሬ በሚደረግ ሌላኛው የለንደን ደርቢ ጨዋታ በተመሳሳይ ምሽት 2 ሰዓት ከ30 ክሪስታል ፓላስ ከፉልሃም በሴለርስ ፓርክ ስታዲየም ይጫወታሉ። ጣሊያናዊ አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር በስምምነት መለያየቱ ተገልጿል። ቼልሲ በቀጣይ አዲስ አሰልጣኝ ለመሾም ጥረት ያደርጋል ተብሏል። የ45 ዓመቱ ማሬስካ በቼልሲ ቆይታው 92 ጨዋታ መርቶ 55ቱን አሸንፎ በ16ቱ አቻ ወጥቶ በ21ዱ ተሸንፏል። የአውሮፓ ኮንፈረንስ ሊግና የዓለም ክለቦች ዋንጫ ባለድልም እንደሆነ ይታወሳል።